ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በድጋሚ ከቀኑ መረጃችን በኋላ ተገናኝተናል። በዚህ ምሽት እንግዲህ ፓስተር መረጃዎችን አሰባስቦ ሊያነቃን መስመር ላይ ይገኛል። እርሱ ጋር እንግዲህ ጥሩ ጊዜ ይኖረናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን በአሁኑ ሰዓት በርካታ ጉዳዮች እየተደመጡ ይገኛሉ። በቀኑ መረጃችን በዓለማችን ላይ በተለይም በሩቅ ምስራቅ በቻይና በተከሰተ በአንድ ተፈጥሯዊ ክስተት ዙሪያ መረጃን ለእናንተ ያቀብለናል። እዛ መረጃ ደግሞ ብዙ ማትረፍና መማር ይቻላል ብለን እናምናለን። ያላዳመጣችሁ ወገኖች፣ ያልተከታተላችሁ ቻናላችን ላይ በመግባት ፕሮግራሙን መከታተል ትችላላችሁ። ለአሁኑ ግን እስኪ ለዚህ ምሽት ይዞልን የመጣውን መረጃ ከሰላምታው በኋላ ፓስተር ያስደምጠናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸው እንብልቃል። እግዚአብሔር ይመስገን። እስኪ ምን ተገኘ? ከዛ በፊት እንደው ትንሽ ጠቁም እናድርጋቸው። ጦርነቱን ምን ላይ ደረሰ የሚል መልእክቶች እየመጡልን ስለሆነ እንግዲህ ጦርነቱ በኢራንና በአሜሪካ መካከል እንደገና አገርሽቷል። በትናንትናው ዕለት የኩዌት የአውሮፕላን ማረፊያ ጣቢያ ተመቷል። በዛም ጉዳት ሰዎች ሞተዋል። ከሞቱት መካከል እንደውም አንዱ የህንድ ሰራተኛ ነው። ድሮኖች ኤርፖርቱን ብቻ ሳይሆን የተለያዩ ነገሮችን ነው የመታችው። እንግዲህ እስራኤል ኢራን ባህሬንንና ኩዌትን ትብላለች። አሜሪካንም የጦር መርከቦች ላይም ጥቃት ፈጽማለች። አሜሪካ ደግሞ የጦር ጀቶች ደሴቷ ላይ ያለውን የሬዲዮ መገናኛ ጣቢያዎችን እንደደበደቡ ተናግረዋል። መሰረተ ልማቶች ላይ ጥቃት ደርሷል። እንደገና እንግዲህ ጦርነቱ ጫፍ ላይ ደርሶ ድርድር ሊፈረም ጫፍ ላይ ደርሶ እንደገና ፈንድቶ አገርሽቶ ምንድነው የሚባለው የነዳጅ ዋጋ እንደገና ማሻቀብ እና ምንም አይነት መርከብ ሲንቀሳቀስ ላይ እመታለሁ በማለቷ ኢራን የነዳጅ ዋጋ እንደገና ወደ ላይ እንዲወጣ አድርጎታል። እስከ 92 እና 91 ድረስ ወርዶ ነበረ። አሁን እንደገና ወደ 100 ቤት ተመልሷል። ይሄ ደግሞ ትንሽ ከበድ ያደርገዋል። ከዚህ ባሻገር እንደ ዋና ምክንያት እያነሱ ያሉት ኢራናውያን እስራኤል በሊባኖስ ላይ የምታደርገውን ጥቃት ባለማቆሟና የተኩስ አቁሙን ስላላከበረች አጸፋዊ እርምጃ መውሰዳቸውን እየተናገሩ ነው ያሉት። ይሄ አጸፋዊ እርምጃ ደግሞ እስራኤልና አሜሪካ እየወሰዱ ያሉትንም እርምጃ በቀላችን ከዚህ በኋላ በከባድ ይሆናል የሚል ነገር ነው። የኢራኑ አፈጉባኤም የወታደራዊ ቃል አቀባዩም መግለጫውን የሰጡት። እንግዲህ እነዚህ ነገሮች በጣም የሚገርም ነገር ትንሽ ከበድ እያሉ መጥተዋል። የባህረ ሰላጤው ጋር ያለው ጦርነት የኢኮኖሚ ድቀትም የኢኮኖሚ ግሽፈትም እያስከተለ ነው ያለው። ሀገራቶቹ ከዚህ ጦርነት ውስጥ መውጣት ይፈልጋሉ። ነገር ግን ደግሞ እስራኤል ጦርነቱን እንዲቀጥል ስለምትፈልግ ኢራን የማትስማማባቸውን ነጥቦች ስለሚያውቁ ያቺ የማይስማሙባትን ነጥቦች እያነሳሳሉ ይጎተጉታሉ። እና እንግዲህ እንደው መረጃ ለማቀበል ያህል ነው ይሄንን እንደው የምለው እንግዲህ አሁን የሚታወቀው ድሮ በፊት እስራኤል ላይ በመተኮስ ነበር ሚሳኤሎችን። አሁን ግን እስራኤል ላይ ከመተኮስ ይልቅ ወደ አጎራባች ሀገሮች ላይ በመተኮስ ጫና ለመፍጠር ይመስለኛል። አንዱ አሜሪካ ላይ ጫና ማፍጠር ነው። አንዱ እያነሱ ያሉት ምንድነው ለእነዚህ ሀገሮች ኢራን መልእክት አስተላልፋለች። የአሜሪካን የጦር ቤዞችን አውጡ፣
ባጭሩ ከመካከለኛው ምስራቅ አሜሪካንን ፈንቅሎ የማውጣት ይውጡና ከወጡ እናንተን የምንመታበት ምንም ምክንያት የለም ይውጡ ነው። ሁለተኛው ነገር ደግሞ ድርድሩ እንዲፈረምና እንድንስማማ ከተፈለገ እስራኤል በደቡብ ሊባኖስ ያደረገችውን ዘመቻ በቀደም ዕለት እኛ ትንሽ ዘግበናል። እሱን ዘመቻ ታቁም ነው እና እንደውም በደቡብ ሶሪያና በደቡብ ሊባኖስ የምታደርገው ዘመቻ ታቁም ነው። እነዚህ ነገሮች እስካላቆመች ድረስ ጦርነቱ ይቀጥላል ነው እና ለጦርነት የቆረጡ ይመስላሉ ኢራኖች ከድርድር ይልቅ ሂሳቡን የሰሩት ማለት ነው። አረቦቹን ሲመቱ አሜሪካ ደግሞ ከጥቅሙ አኳያ እስራኤል ላይ ተጽዕኖ በመፍጠር ለማስቆም ነው። አዎ እንግዲህ ምን ያህል እውነት እንደሆነ ባናቅም በዶናልድ ትራምፕ እና በናትናኤል መካከል አለመግባባት ከፍተኛ አለመግባባት ኃይለ ቃል እስከ መለዋወጥ ድረስ ተደርሷል ነው የሚባለው። ለማስተባበል ተሞክሯል። ነገር ግን ታማኝ ምንጮችም እንደሚሉት እንደዛ አይነት በተለይ በድርድሩ ላይ እና ከኢራን ጋር በሚደረገው ስምምነት ላይ እስራኤል ፈቃደኛ ስላልሆነች ስምምነቱን አንቀበልም በማለቷ የቁጣና የንዴት ንግግር ዶናልድ ትራምፕ እንደተናገሩና ናትናኤል በዛ ልክ ምላሽ እንደሰጡ ነው እየተነገረ ያለው። ግን በኋላ ላይ ደግሞ ማስተባበል ተጀምሮ ነበር። ይሄ ሚዲያ ዜናው ከወጣ በኋላ እንግዲህ የዓለማችን ሁኔታ እኛ ከዚህ በፊት ተናግረናል። እንደው አሁን አንዳንዴ ማንዘግብላችሁ አሰልቺ እንዳይሆንባችሁ ብለን ነው እንጂ ይሄ ጦርነት እንደማይቆም እናውቀዋለን። ምናልባት በኢራንና አሜሪካ መካከል ጦርነት ቢቆምም በእስራኤል በአረቦቹና በእስራኤል መካከል ያለው ጦርነት እንደ አዲስ አገርሽቶ እንደሚነሳ ይታወቃል። ለምን ሳውዲ ፍንጭ ሰጥታለች። አንድ ፍንጭ የሰጠችው ምንድነው? ባለፈው ከዘገብነው የአውሮፓዎችን ዜና ዘግበን ነበር። ታስታውስ ከሆነ ከዌስት ባንክ እስራኤል እንድትወጣና የፍልስጤምን የሀገርነት እውቅና መስጠታቸውን እየተናገሩ ነበር። ይህንኑ አጽንኦት ሰጥታ ሳውዲ ከዚህ በኋላ አብርሃም አኮርድ ውስጥ ልንሳተፍ የምንችለው ልንገባ የምንችለው እስራኤል የፍልስጤምን ሀገርነት እውቅና ሰጥታ ከዌስት ባንክ ስትወጣ ብቻ ነው የሚል እና ይሄ ካልሆነ ግን በማንኛውም ነገር ፍልስጤሞችን የምንደግፍ የምናግዝ መሆኑን ነው። ቱርኩም ራሲብ ጣይብ ኤርዶጋንም ይሄንን ነው እያስተጋቡ ያሉትና እንግዲህ ይሄ ቀላል ነገር አይደለም እና ዛሬ ግን ይሄ የመጣሁት ዋናነት ይሄ አይደለም። ሰሞኑን በዚህ በመካከለኛው ምስራቅ ላይ ምንም ስላላልን እንደው ለህዝብ ለማጮች መረጃ እንዲያገኙ ነው። ምንድነው አሁን ለዓለምን እያስፈራ እየመጣ ያለ ነገር አለ። በተለይም ደግሞ በእነዚህ በትልልቅ ሀገሮች የአሜሪካ የደህንነት መስሪያ ቤት በቅርብ ከለቀቃቸው መረጃና ሰነዶች ጋር ተያይዞ እነዚህ ነገሮች ምንድናቸው ወደሚል ፍጥጫ እየመጣ ነው ያለው። በእርግጥ እነዚህ የአሜሪካ መንግስትን በግልጥ አድርጎ አይደለም እየገለጠ እየተናገረ ያለው። ከዚህ አንጻር መረጃው እነዚህ ማለትም በተለያየ ጊዜ ፍጥረታት ናቸው ተብለው የሚጠሩት ልዩ ፍጥረት ተብለው የሚጠሩት ወይም ደግሞ በአሜሪካ መረጃ ድርጅት የተለቀቁትና ሰዎች በተለያየ ጊዜ አይተናል የሚል ንግግሮች መበራከታቸውንና ዓለም ስጋት ውስጥ እንዳለች የሚያሳይ ነገሮች ናቸው እየተነገሩ ያሉት። እነዚህ ነገሮች ከተለቀቁ ከብዙ ጊዜ በኋላ አሁን ላይ በዓለም ላይ መነጋገሪያ ብቻ መሆን ሳይሆን ስጋት እየሆኑ መጡ። ምንድናቸው? ለምንድነው ግልጽ የማይደረገው? ከየት ነው የሚመጡት? አይተናል ብቻ ሳይሆን ሲበሩ ነው ያየናቸው። ምንድናቸው? ልዩ ፍጥራን ነው የሚሉት እነሱ። አሁንማ ሰው በምሽት አውሮፕላን እንኳን ሲበር እነሱ የሆኑነ የሚል ሁሉ ገመታዊ ምንድናቸው የሚለው ጥያቄ እየተፈጠረ መጥቷል። በዚህም መሰረት የተለያየ ትርጓሜ እየተሰጠ ነው ያለው። አሁን ላይ የተለያየ ትርጓሜ እየተሰጠ ነው ያለው። ሲኤንኤን የዓለም አቀፍ ዳሰሳ በሚለው በእንትኑ ባቀረበው ነገር ላይ የተለያዩ የሳይንቲስቶችን ሐሳብና ግምት ወይም ደግሞ እነዚህ ፍጥረታትን እንዲህ ሊሆኑ ይችላሉ የሚል ግምቶች እየተሰጡ ነው እየመጣ ያለውና አንደኛው ምንድነው እየተሰጠ ያለው ግምት ከሌላ ዓለም ነው የሚመጡት የሚል ነው እና እኛ
ከምንኖርበት ፕላኔት ውጪ ሌሎች ፍጥረታት የሚኖሩባት ፕላኔት አለች የሚል እሳቤ ያላቸው አሉ። ከሌላ ፍጥረት ነው የሚመጡት፣ ምናልባትም አንድ ቀን ድንገት የሰው ልጆች ሊያጠፉ ይችላሉ የሚልና በቴክኖሎጂም ከኛ የተሻሉና የረቀቁ ናቸው የሚል እሳቤ አለ። እንግዲህ እነዚህ ሌሎች ፍጥረታትን ከሌላ ፕላኔት ነው የሚሉ እነዚህ ሳይንቲስቶች ይሄ ፕላኔት ብለው የሚያረጋግጡት ነገር የላቸውም። እና የመልእክት ሙሉ ማስረጃ ማቅረብ አልተቻለም። የመልእክቱ ሙሉ ማስረጃ ማቅረብ አልተቻለም። ናሳም ቢሆን የደህንነት ቢሮም የኤፍቢአይም ቢሆን መከላከያውም ቢሆን የውጭ ጉዳዩም ቢሆን የለቀቋቸው ሰነዶች የነዚህ ፍጥረታት መነሻ እዚህ ጋር ነው የሚል ነገር አልተገኘም። ቻይናም በአንድ ጎኑም እንደዚሁ ለቃ ነበረ ተወሰነ መረጃ፣ ግን መፍትሄ አልተገኘም። እና ምንድነው የሚል ነው። እና እኛ ግን እናውቀዋለን። እኛ እመጣልሃለሁ። ሁለተኛው ሰዎች የፈጠሯቸው የቴክኖሎጂ ውጤት ናቸው የሚሉም አሉ። እነዚህ በድብቅ በዚሁ ምድር ላይ ፈጥረዋቸው ራሳቸው የሚያንቀሳቅሷቸው የሳይንስ ውጤቶች ናቸው ብለው የሚናገሩ አሉ። በየጊዜው ምርምር የሚያደርጉ አሉ። ምክንያቱም ሰውን ለመፍጠር የሆነ ጫፍ ላይ ደርሰው እንደተከለከሉ ይታወቃል። ዲኤንኤ ከሰው በመውሰድ ክሎኒንግ የሚባለው ቴክኖሎጂ ይባላል። እሱን ለማድረግ ደርሰው ስለነበረ ምናልባትም እነዚህ ፍጥረታት ሰዎች እንደውም ብዙዎቹ አሜሪካኖቹ የሚጠራጠሩት ኤሪያ 51 እና 52 ለምንድን ነው ፕሬዚደንቶቹ እንኳን አይገቡም? ሰዎች እንዳይገቡ ይከለከላል። ለአሜሪካ ሕዝብ ግልጽ ያልሆነ ቦታ ነው። ምናልባትም እዛ የተፈጠሩ ፍጥረታት ሊሆኑ ይችላሉ የሚል ስጋት አለ። እነዚህ የህዝብ ጥያቄዎች ስለቀረቡ ለዚህ በቂ ምላሽ የአሜሪካ የደህንነት መስሪያ ቤትም ሆነ የመከላከያው መስሪያ ቤት ሊሰጡ አልቻሉ። ምናልባት እንደው እንደ ተጨማሪ ሐሳብ አንተ ልታክልበት ትችላለህ። ከዚህ ከአሜሪካኑ ወይም ከቻይናው ወጣ ብለን ደግሞ አውሮፓ ላይ ደግሞ ሌላ ፕሮጀክት አለ። ምናልባት ታውቀዋለህ። ይሄ ሰርን የተባለ በጣም ግዙፍ ፕሮጀክት ነው። ሁለት ሀገሮችን የሚያገናኝ ነው። አንደርግራውንድ ማለት ነው። እና የፊዚሻን የታወቁ ፊዚሻኖች የተመራመሩበት ያለው አንድ ፕሮጀክት አለ። ምንድነው ዓላማው? ከሌላ ዓለም ያለውን ወይ ደግሞ የታሰሩ እነሱ የሚሉት እንግዲህ እነዚህ መናፍስቶችን ለማስለቀቅ የሚደረግ ጥረት ነው። ከነሱ ቴክኖሎጂና ከሰው ልጅ የላቀ እውቀትን ስለምናገኝ እነሱን ኮሚኒኬት ልናደርግበት የምንችልበት መስመር ነው የሚልም እንግዲህ ላነሳው ነበር። አንተ ቀደም ብለህ የሆነ ነገር አንስተሃል። እንግዲህ እዛ ላይ ላክልበትና ሶስተኛው እነዚህ የመላእክት ማለትም የወደቀው መልአክ ሰይጣን የእርሱ ውጤቶች ናቸው እንጂ ይህ ምንም ሌላ ፍጡር ሌላ ዓለም ያሉ ፍጥረታት አይደሉም። እና ሲሶ ነው የወደቀው። ይሄ ሲሶ በወደቀ ጊዜ የመጨረሻው ዘመን ስለደረሰና ለሺህ ዓመት ስለሚታሰር ከመታሰሩ በፊት በዓለም ላይ ጥፋትን ለማምጣትና በጭካኔ ራሱን እየገለጠ ነው የሚሉም ደግሞ አሉ። ይሄ ወደቀ ለሚለው ሉቃስ 10:18 ላይ ሰይጣን ከሰማይ እንደ መብረቅ ሲወድቅ አየሁ። ወድቋል። ከየት ነው የወደቀው? ከሰማይ ነው የወደቀው። የት ነው የወደቀው? እዚህ ምድር ላይ ነው የወደቀው። የት ቦታ ነው አናቅም። እግዚአብሔር እስኪገልጥልን መጠበቅ ያለብን ጉዳይ ይመስለኛል። እና አንዱ እንደ ኮት የሚያደርጉት የወደቁ መላእክቶች እዚህ ምድር ላይ አሉ። ምናልባትም እኛ በማናቀው በባህር ውስጥ በውሃ ውስጥ ሊሆኑ ይችላሉ። በሆነ ውቅያኖስ ውስጥ ሊሆኑ ይችላሉ። ምናልባትም የነዚህ ቴክኖሎጂ ውጤቶች ሰዎችን እየተጠቀሙ በሰዎች አማካኝነት
ሰዎች ብቻ አይደለም ፋብሪኬትድ ሊያደርጓቸው ይችላሉ የሚል ነው። ዘፍጥረት ላይ የእግዚአብሔር ልጆች ነው የሚለው ትርጓሜው። እንግዲህ የወደቁ መላእክቶች ናቸው ተብሎ የሚታመነው እና ከሰው ልጆች ጋርም ተዳቅለዋል እና የነሱ ፍሬዎችም ናቸውም ተብሎ ከጥፋት ውሃ ይታሰባል። አሁን እንግዲህ ይህንን ወደፊት ክርስቶስ ኢየሱስ ሲመጣ ነው የሚገልጥልን። ሌላው ሕዝቅኤል 28 13 17 ይህንን ወገኖች ሄደው ማንበብ ይችላሉ። ይህ የተጣለው መልአክ ውጤት መሆኑ አይቀሬ ነው የሚሉ ምክንያቶችን ያነሳሉ። ምክንያቱም እዚህ ጋር የሚለው እሳቱን ከውስጥ አወጣሁ አመድም አደረኩህ ወደ ምድርም ጣልኩ ነው የሚለው። ገብቶሃል? ጥበብ እንዳለው ይነግረናል። በጥበብ የተካነ እንደነበረ ይነግረናል። በእውቀት የተሞላ እንደነበረ እንትኑ እኮ ምን ይላል መሰለ፣ ከበሮውና እምብልታው በእጅህ አልነበረም ወይ? ገብቶሃል? ስለዚህ ይሄ ነው ጥበብ ስላለው አሁን የሰይጣን እጅ ነው እንጂ እነሱ ያውቁታል። ነገር ግን ምክንያቱም የጨለማው ዓለም ሰራተኞችና መሪዎች ዳይሬክት ነው ኮኔክት ያላቸው ግንኙነት ያላቸው። እነዚህ ነገሮች ምን እንደሆኑ በግልጽ ይታወቃሉ። እነዚህ በግልጽ የሚታወቁትን ነገሮች ነገር ግን ገልጸው ለመናገር ሰዓቱ ስላልደረሰ ነው። ነገር ግን ሰይጣን ደግሞ ጊዜው እንደደረሰ አውቆ ስለሚል መጽሐፍ ቅዱስ ወርዷል የሚሉ ናቸው። እንግዲህ እነዚህ ሶስት መላምቶችን ስንመለከት እኛም ወደ መንፈሳዊ እናደላለን። ምክንያቱም ክፉ በዚህ ምድር ላይ የመጨረሻው ገዢ እሱ ነው። የመጨረሻው ገዢ ስንል አውሬውን አንግሶ በአውሬው ጋር ሆኖ ዓለምን ለ7 ዓመት ይገዛታል። ያ የመግዣው ሰዓት ከመድረሱ በፊት ደግሞ በተለያየ መልክና ቅርጽ እየተገለጠ ሰዎችን ማሳትና ሰዎችን ማስደንገጥ፣ ሰዎች ለጨለሙ ዓለም ታልፈው እንዲሰጡ ለማድረግ የሚደረጉ ጥረቶች እንዳሉ እንመለከታለን። እነዚህ ጥረቶች ናቸው ያሉትና ከዚህ ጋር ነው የምንስማማው። እንግዲህ ይሄ ለምን ሆነ? ለምንድነው በዚህ ጊዜ ገኖ የወጣው? ለምንድነው እነዚህ ነገሮች በየቦታው በዚህ ጊዜ የሚታዩት ብለን ስንመለከት ሰዓቱ ስለደረሰ ነው። ምንም ሌላ ነገር ማመቻመቻ አያስፈልግም። ሰዓቱ ደርሷል። አውሬውን ለማንገስ ሽርጉዱ እየተጧጧፈ ነው። ሰማይ ደግሞ ሌላ ድግስ አለ። መሲሁ ሊመጣ ክርስቶስ ኢየሱስ እግዚአብሔር ልጅ ሊመጣ ልጆቹን ለማዘጋጀት በየቦታው ተሐድሶ ሪቫይቫሎች እየተነሱ ነው ያሉት። እነዚህ ነገሮች ደግሞ ለማደብዘዝና ለማጥፋት ብዙዎችን ወደ ሲኦል ይዞ ለመሄድ ከጨለማው ዓለም ትውልድ እንዳያመልጥ ለማድረግ ሰይጣን ደግሞ በዚህ መልክ የሚሰራ መሆኑን ልናውቅ ያስፈልጋል። እንግዲህ ወገኖቼ ይህን ካልናችሁ ይበቃል። የጌታ ጸጋ፣ ሰላም፣ ቸርነት ከሁላችሁ ጋር ይሁን። ነገ አርብ ደግሞ በሌላ መረጃ እንገናኛለን። መልካም ምሽት። ጌታ ኢየሱስ አብስቶ ይባርክ። ፓስተር በጣም ትልቅ መልእክት ነው ያስተላለፍከው። እንግዲህ ጌታ ኢየሱስ አንድ ቀን በግልጽ ሲገለጽ ይገልጣቸዋል ብለህ ነበር፣ ግን መጽሐፍ ቅዱስ ደግሞ ይናገራል። ቆላስይስ ምዕራፍ 2:15 ላይ አለቅነትና ስልጣናትን ገፎ ድል በመንሳት በርሱ እያዞራቸው በግልጥ አሳያቸው ይላልና በቃ ጌታ ኢየሱስ ነው ቁልፉን ነጥቆ ለእኛም አስረክቦናል። አንድ ቀን ደግሞ ጊዜው ሲደርስ ሰይጣን በግልጽ በሰንሰለት ታስሮ ፍርዱን የሚቀበልበት ጊዜ ሩቅ አይደለምና፣ ስለዚህ እነዚህ የወደቁ መናፍስቶች ውዥንብር ቢፈጥሩ ለእኛ አያስደንቀንም። ነገር ግን ጊዜው እንደደረሰ ስለምናውቅ ራሳችንን እንድናዘጋጅ የሚረዳ የማንቂያ ደወል ስለሆነ በዛ መልኩ እንወስዷለን ማለት ነው። ፓስተር እግዚአብሔር አብስቶ ይባርክ። እንግዲህ ውድ አድማጮቻችን በቀንም በምሽትም መረጃዎችን እያደራጀ ይዞልን የሚመጣ ወንድማችን ፓስተር አለማየሁ ደግሞ መልእክቶችን አስተላልፎልናል። እኔም አብሬያችሁ ፕሮግራሙን በመምራት አብሬያችሁ ነበርኩኝ። በነገው ዕለት እስክንገናኝ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ እያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።